ሄርሜላና አብርሃም አብረው ይኖራሉ። ይሄ አንተም የምታውቀው ነገር ነው፣ ግን ልታምን አልፈለክም ነው። ምንም ልታምን የፈለከው ነገር አለ። አንተ እውነቱን ይሸሻ ነው ያለው። ይሄ ሰማይ እውነቱን በጣም ሸሽታ እውነቱን አይምሮ እያየህም ልትቀበል አልቻልክም። ይጥራት 50-50 ያለው ተቀበል። በቃ አምነህ ተቀበል። ነገሮች አስተካክል። አብርሃምና ሄርሜላ አብረው ይኖራሉ። ግልጽ ነው በቃ ይሄ ነገር አንተም ታውቃለህ። እኔ መቶ አብርሃም ምግብ እያበሰለች ያለች ሴት እሺ፣ ጠዋት ሄደ ልታበስል ትችላለች ምናምን፣ ግን አብረው የትኛው ሴት ነች? ቆይ ስማኝ፣ የትኛው ሴት እና ምግብ አብስላ አልሄድም ይችላል። ንገረኝ እስቲ። እኔ ያን ነገር ያየውን ትዳር ነው እኮ እንዲገናኙ ያደረግነው፣ ትላንትና እንዲገናኙ ያደረግነው። እኔ መስመሩን ጀምሬው እናንተ ደግሞ የመለያየቱን መስመር ፍርስስ አድርጋችሁት እናንተ ደግሞ በቃ አሁን አንተ ያን የበጠበጥከው ነገር ነው። በቃ ከዚህ በኋላ እንደውም አንተ አይመለከትህም። ገብቶሃል? አይመለከትህም። ግን ደግሞ ልንገርህ በጥቻለሁ አይደል? እኔ ቢያንስ ተጠበጥኩኝ ከዚህ በኋላ ከህይወቱ እንደናንተ ደግሞ ህይወቱን ያበላሽ የበጠበጠ ማንም የለም። እኔ ቢያንስ ማለት አንተ የበጠበጥከው ህይወት እኮ ነው እኛ ለማስተካከል የሞከርነው። ዛሬ ሽማግሌ ሰብስበን እሺ፣ እኔ መከራከር አልፈልግም። የመጣበትን ዓላማ ንገረኝ። መከራከር አልፈልግም። ልንገርህ፣ ስማኝ፣ አወራ አይደል? እሺ፣ ዝም ብለህ ስማኝ። አላገናኘህምም ከማንም ጋር ሽማግሌ ያዘው ነገር ነው። ትልልቅ ሰው ያዘው ነገር ነው። አይመለከትህም። የእሷንም ስልክ አልሰጠህም። ከሱ ጋር ከአብርሃም ጋር ከሄርሜላንም ጋር እንድትገናኝ አልፈልግም። አሁንም ለሄርሜላ የሆነ ነገር ብለሃት የሆነ ቀመር ልትሰሩ ትችላለህ። በጣም ልነግራችሁ ነገር የምፈልገው ነገር ቢኖር የአብርሃምና የሩታ ትዳር ተስፋ አለው እንደሚታረቁ ደግሞ እና ከዛ በተጨማሪ ደግሞ ሽማግሌ ገብቶበት ነገሩ ላይ ሁሉም ነገር እንደሚስተካከል ባለሙሉ እምነት ነኝ። ለዚህ ነገር ደግሞ ቃል ገባላችኋለሁ። ሰላም ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለሁላችሁ። ፈጣሪ ይመስገን እኔ ደህና ነኝ። እናንተ ባላችሁበት ሁሉም ነገር ሰላም እንደሆነ ተስፋ አደርጋለሁ። በነገራችን ላይ ሁላችሁንም ሳላመሰግን ማለፍ አልፈልግም። ምክንያቱም በውስጥ መስመር በተለያየ ቦታ ላይ ቮይስ የምትልኩልኝ ከዛ በተጨማሪ እንደዚህ አድርግ እያላችሁ ሀሳብ የምትሰጡኝ ሰዎች በጣም አመሰግናለሁ። ያው ዛሬ በጣም ደስ የተሰኘሁበት ነገር አለ። ትላንትና ያው እናንተም ለማየት እንደሞከራችሁት እኔም ከእናንተ ጋር ስለፋ የነበረበት ነገር ፍሬ አፍርቶ አይተናል ብዬ አስባለሁ። አብርሽን ከአዲስ አበባ ሩታ ወዳለችበት ቦታ መጥቶ ከእሷ ጋር እንዲገናኝና ያለውን ነገር ፈተው ወደ ድሮ እንዲመለሱበት ወደ ድሮ ፍቅራቸው እንዲመለሱ ከዛ በተጨማሪ ደግሞ ያለው ነገር ተስተካክሎ የፍቺ ምናምን የሚባለው ነገር ቀርቶ አሁን ወደ ሰላም እንዲመለሱ እየጣርን ባልነው መሰረት ያው ብዙ ተጨቃጭቀናል። ብዙ ማይሆን አልባሌ ንግግሮችንም ተነጋግረናል። ግን ምንም ይሁን ምንም መጨረሻው የትም ፍጭ ዱቄቱን አምጪ ነው አይደለም። አብርሽና ሩታ ተገናኝተው ያለውን ነገር እንዲያወሩ አድርገን ነበር። ያው ያንንም ነገር ተመልክታችኋል። ምን ያህል ተነፋፍቀው እንደነበረ፣ ምን ያህል እርስ በርስ እንደሚተሳሰቡ እንደሚሉ በዛም ተመልክተናል ብዬ አስባለሁ። አንዳንድ የማይረቡ ሀሳቦች ምናምን አይምሯቸው ላይ ገብቶ ብዙ ነገሮችን ለማስተካከል እየሞከርን ነበረ ከጓደኞቼ ጋር በመሆን ያው መለያየት ምናምን ነገር ላይ ናቸው መባሉ ቀርቶ አሁን ላይ ግን ተገናኝተው ነገሮችን በመፍታት ላይ ናቸው መባል ደረጃ ላይ ደርሷል። ያ ነገር ደግሞ እኛንም ሁላችንንም በደንብ አስደስቶናል። ምክንያቱም ይሄን ነገር ለረጅም ጊዜ ስንጠብቀው ነበር። እኔም ጓደኞቼም አዲስ አበባ ላይ ብዙ ነገሮች ተፈጥረዋል። ከአብርሽ ጋር ከመምጣታችን እዚህ አብሬን የመጣው ከአብርሃም ጋር እዚህ ከመምጣታችን በፊት ብዙ ረብሻ ተነስቷል። ብዙ ነው ማለት ነው። ማለት እኔ ራሱ የሆነ በካሜራ ቀርጾ እንደዚህ ከማለትም ባሻገር እንደዚህ ብሎ ከማውራትም ባሻገር በተለይ ከብሩክ ጋር እንደዚህ አድርግልን ብለን ባለው መሰረት እኔና ፈረንጁ ብዙ ስናስጨንቀው ነበር። ብሩክም እሱ ሪስኩን ወስዶ ልክ ከውጪ እንዳመጣው ሁሉ እዚህም ይዘኸኝ ከመጣ በኋላ ወይ ደግሞ እዚህ ከመጣሁኝ በኋላ ምንም አይነት ረብሻና ጸብ እንዲፈጠር አልፈልግም። ያ ነገር ከተፈጠረ ግን አንተ አስገድደህ ነው የመጣኸው፣ ሪስኩን አንተ ትወስደዋለህ ብሎ ነበርና ያንን ደግሞ ከብሩክ ጋር እንዳይጋጩ ከዛ በተጨማሪ ደግሞ እዚህ የመጣበትም ነገር ደግሞ ፍሬ አፍርቶ እንዲመለስ ከሽማግሌዎች ጋር ብዙ እንቅስቃሴዎችን ለማድረግ ሞክረናል። ያው እዛ ያለን ቢኒያም ሽማግሌዎችን ሰብስቦ ከዛ በተጨማሪ ደግሞ ሽማግሌዎችን ይዞ ነገሮችን ለማስተካከል የሞከረበትን መንገድ ተመልክታችኋል ብዬ አስባለሁ። ያን ነገር ደግሞ እሱ የጀመረውን ነገር ያው ሁላችንም ሽማግሌ ይዞ ለመምጣት ወይ ደግሞ የሆነ ነገር ለማድረግ ድፍረት ወይ ደግሞ ወኔ ባይሆነንም እሱ የጀመረው ጅማሮ ደግሞ እኛንም እንድንቀጥል ያደርገናልና ለዛም አሁን ሽማግሌዎች ጋር ያወራን ያለ ነው። ብዙ ነገሮችን እየተነጋገርን ያለ ነው። ተስፋ አለው። በቃ እየተካሄደ ያለው ነገር እዚህ ተስፋ አለው። ይሄ መለያየት ምናምን የሚለው ነገር ቀርቶ እርቅ ሆኖ የምናይበት ነገር
እንደሚኖር ተስፋ አደርጋለሁ። አንድ በጣም ልነግራችሁ የምፈልገው ነገር ይሄ ነው። በጣም ልነግራችሁ የምፈልገው ነገር ቢኖር የአብርሃምና የሩታ ትዳር ተስፋ አለው እንደሚታረቁ ደግሞ እና ከዛ በተጨማሪ ደግሞ ሽማግሌ ገብቶበት ነገሩ ላይ ሁሉም ነገር እንደሚስተካከል ባለው ሙሉ እምነት ነኝ። ለዚህ ነገር ደግሞ ቃል ገባላችኋለሁ። ሌላው ደግሞ አንዳንድ የደበሩኝ ነገሮች ደግሞ አሉ። እውነት ለመናገር እዛ ያለው ማለት የሆነ በሄርሜላ ምናምን ነገር እያላችሁኝ ነበረ። አዎ እውነት ነው። ከሄርሜላና አብርሃም አብረው አንድ ቤት ነው ወይ የሚኖሩት የሚለውን ጥያቄ አለ። እኔ ካለው እዛ እንደመኖሬም እዛ ደግሞ ከሱ ጋር በተወሰነ ጊዜም እየሄድኩኝ ስለማየው ቤት ውስጥ እውነት ለመናገር አዎ ሄርሜላ ከአብርሽ ጋር አንድ ቤት ውስጥ እየኖረች ነበረ የሚመስለኝ። ሲሄዱልኝ ምግብ የምታቀርበው እሷ ናት፣ ነገሮችን የሆነ የምታስተካክለው እሷ ናት። እዛ ሁሉ ነገሮች ኢቭን እንኳን ሰራተኛዋ የምትመጣበት ጊዜ እንኳን ያን ያህል አይደለም። ምክንያቱም እሷ ስላለች ብዙን ነገር እሷ ነበረች እያስተካከለች ያለችው፣ በጣም ብዙን ነገር ማለት ነው። ይሄ ኢቭን ቡና ማፍላት እና ምናምን የምትሏቸው ነገሮች በሙሉ እያከናወነች ያለችው እሷ ናት እዛ ቤት ውስጥ ላይ ማለት ነው። ስለዚህ ይሄ ሄርሜላ ጉዳይ ከሱ ጋር ነው የምትኖረው ምናምን ያላችሁን ነገር ምላሹ ምንድነው? አዎ ከሱ ጋር ነው የምትኖር የሚመስለው። ምክንያቱም እኔ በሄድኩኝ ቁጥር እሷን እዛ አጥቻት አላውቅም። በቃ ይሄን ነው ልነግራችሁ የምፈልገው ነገር ማለት ነው ቤተሰቦች። እና ሌላው ነገር ደግሞ እዚህ ከመጣን በኋላ ያለው ነገር ያው በአሪፉ ነገሮች ተከናውነው ከዛ በተጨማሪ ደግሞ በምንፈልገው ደረጃ ደግሞ ነገሮች እንዲሄዱልን ምንድነው የምንፈልገው? የእናንተንም እገዛ፣ የቤተሰቦቻችን የእናንተ የተመልካቾቻችንንም እገዛ እንፈልጋለን። ምክንያቱም ብዙ ሰው በተለያየ አንግል ነገሮችን ትመለከታላችሁ። ኮሜንትም ላይ የጻፋችሁልን የነበረው በጣም ትልልቅ ሰዎች አላችሁ፣ ምናከብራችሁ፣ ምንወዳችሁ፣ ምንላችሁ ነገሮችን በተለያየ አይነት አንግል እያወራችሁልን በተለያየ አንግል ነገሮችን እየነገራችሁ ያላችሁ ሰዎች አለ። የትልቅ ሰው ወሬ ማለት ነው ይሄ። ስድቡ ምናምን ተውት። ስድቡ ምናምን ትታችሁት ኖርማል እንደዚህ አድርጉ እንደዚህ በጣም ረጃጅም ጽሁፍ እየጻፋችሁ የነበራችሁ ሰዎች አላችሁ። ለእናንተ በጣም ቴንኪው አመሰግናለሁ። ምክንያቱም እያደረጋችሁ ያላችሁን ነገር የፍቅር የሆነ ነገር ስለሆነ ቀጥሉበት። አሁንም ቢሆን እዚህ ላይ የፈለጋችሁትን ሀሳብ እንድትሰጡን እንፈልጋለን። ባላየኑ መንገድ ደግሞ ነገሮችን እንድታዩና ለዛ ደግሞ አስተያየት እንድትሰጡን እንፈልጋለን። ሌላው ነገር አንዳንድ ሰዎችም እንደዚህ የሆነ መረጃ አለ ምናምን የሚትሉት ነገር አለ። ያ መረጃ ምን እንደሆነ እኔ በካሜራ ይዤ መውጣት አልፈልግም። ከዚህ በኋላ ስለ መረጃ ስለ ምናምን የሚል ነገር በካሜራ ደቅኖ ስለነዛ ነገሮች ማውራት አልፈልግም። እኔ ራሴ ሄጄ ደብዳቤ ምናምን የምትሉት ነገር ስላለ ደብዳቤ ምናምን የምትሉትን ነገር ካየሁኝ በኋላ እውነተኛነቱን ካረጋገጥኩኝ በኋላ ይዤ መጥቼ ይሄ ነው መረጃው ይሄ ነው እንትኑ ብዬ ለእናንተ ማለት እንጂ የምፈልገው እንደዚህ አለ በምናምን ነገር ማለት አልፈልግም። ስለዚህ ምንድነው እያልኳችሁ ያለው ከዚህ በኋላ እንደዚህ እንትና ጋር ሂድ ይሄ መረጃ አለ ምናምን የምትሉኝ ነገር በእርግጥ ሄጄ አይቼ አረጋግጬ እውነተኛነቱን ምናምን አረጋግጬ ካልመጣው በስተቀር ለእናንተ መናገር አልፈልግም ማለት ነው። እና ቤተሰቦች ይሄ ሁሉ ነገር ከተነጋገርን አይቀር ብዙ ነገሮች ያው በሌላ ነገሮች ብቻዬን ቁጭ ብዬ ራሴ ነገሮችን የምነግራችሁ ይሆናል። ከዛ በተጨማሪ ደግሞ ከአብርሃም ጋርም ሆኜ ደግሞ አንዳንድ ነገሮችን ማድረግ ያለብን ነገሮች ከሱ ጋር በምን አይነት መልኩ ነገሮችን ማስተካከል እንዳለብን እነግራችኋለሁ። ብቻ ግን ዛሬ ዋነኛ የመጣውበት አመጣጥ ደግሞ ምንድነው ኪያ በጣም በተደጋጋሚ እየደወለልኝ እንደሚፈልገኝና ከኔ ጋር ብዙ ማውራት የሚፈልጋቸው ነገሮች ከዛ በተጨማሪ ደግሞ የሆነ ልነግርህም ላሳይህም የምፈልገው ነገር አለ ምናምን ብሎ አብርሃም ጋር ከአዲስ አበባ ከመምጣታችንም በፊት ጀምሮ በተደጋጋሚ ሲደውልልኝ ነበርና ይሄን አጋጣሚ ተጠቅሜ እዚህ ከመጣውኛ አይቀር እሱን ማውራትም ከዛ በተጨማሪ ደግሞ ያለውን ነገር መረዳት ፈልጋለሁና ኪያ ጋር ደውዬለታለሁ። ዛሬ መገናኘት እንደምንችልና ነገሮችን ማውራት እንደምንችል ነግሬዋለሁና ያው እኛ ደግሞ የሚዲያ ሰዎች ነገሮችን በሚዲያ ነውና የምናወራው ሲመጣ ያለውን ነገር ለማየት እንሞክራለን። ደውዬለታለሁ፣ እየመጣ ነው እሱ። ስለዚህ የተወሰነ ደቂቃዎችን ጠብቀውና ኪያን ያለውን ነገር እናያለን ማለት ነው። ከዛ ነው እንኳን ደህና ቆየኝ። ሁሉ ሰላም እግዚአብሔር ይመስገን።
ተስማምቷል። አንተ ገዛዝፎ አይደለም አባቢ ካንቸር ነው። ኧረ ተይ ወይ ስራ አለ። እግዚአብሔር ይመስገን ስራ አሪፍ ነው። ትናንት እኮ ነበርና የመጣ ነው እንዴ ብዬ ደግሞ እንትን እንደምልህ ግራ ገባኝ። እንደምደውልልህና እንደማወራ ገና በጠዋቱ ነው። እኔም አይ ችግር የለውም ማና ነገር አራሽ ፈልጌሽ ነበር ማለት ያው እንትን ኮሽ ማለት ዝግጁ ኮሽ ችግር የለውም። ካሜራ ማጥፋት ይኖርበት አይቶ ካሜራማ እንደዚህ እንዳለ ማለት ነው። እሺ ስለ ሄርሜላ አወራ ነበር ስለ ሄርሜላ ማለት ነው። እሺ እና ብዙ ነገር ታውቃለህ እዛ ማቅረብም ስላለ ለሄርሜላ አወራ ፈልጌ ነበር። እሺ ማለት ያው ብዙ ነገር ስለምታውቃንተ ከኔ ተሻለ እዛ አቅራቢያ ስለሆንክ ያው ከእናንተ ጋር መታረች አይባል ነገር ሰብቻለሁ እና ደግሞ ከሷ ጋር ታገናኝ ይፈልጋሉ። አንድ ሲቀጥል ደግሞ ቤት ውስጥ ገብታለች ይባል ነገርም አለ። የወሮች ነው ይባል ነገሮች አሉ። ብዙ ነገሮች አሉ። ብዙ ሰዎች ተፈጠሩ ነው ያሉት እና አሁን ደግሞ በዚህ ተስፋ ያየንበት ባለበት ጊዜ ደግሞ እንደገና ድጋሚ አሁን ተመልሳችሁ ወደ አዲስ አበባ ስትመለሱ ወር ደግሞ ስትሉ ድጋሚ ወደ ቤት ገብታ ምግብ እያሰረች ወርዛ ቁጭላ ብዙ ነገሮችን እንታየት አልገባኝም። ገብቶላ ብቻዬ መልሳለኝ እንደጋ ደግሞ ብዙ ነገሮች ማሳይ ነገሮች አለ ነገር ያው አንተ እና ስለዛ ማውራት ፈልጋለሁ። ገባ አይደለ? እሺ እና በሰዓቱ ከሷ ጋር የነበርኩ አንተ ነበር። ስለዚህ ያከበረክ ነገር ብዙ ነገሮች ያረክ የነበረው አንተ ነበርክ እና ለዛ ነገር መልስ ፈልጋለሁ። ብዙ ነገሮች ብቻ አንድ ባንድ ታሰደኝ ፈልጋለሁ። አልገባኝም። ገብቶሃል አይደለ? አሁን አንተ ከዚህ ሄደ ምን እያረክን እንደሆነም የገባኝ አይደለም ያለው ብዙ ነገሮችን ያበላሽ ምን ያሳከልከኝ ምን እሺ እንዴት ነው ኔኪያ ማለት ልትረዱኝ ያልቻላችሁበት መንገድ እስካሁን ድረስ ግራ ነው የገባኝ። ገብቷል። እኔ ከአንድም ሁለት ሶስት ለተለያየ ሰው ተናግሬያለሁ። ምናልባት ቪዲዮዎችን አታዩም ማለት ነው። ሌላ ሰው ላይ የሚጫነው ቪዲዮ እኔ ሄርሜላና አብርሃም አብረው እንዲሆኑ መፈልግ ሰው አይደለሁም። ግን አብርሃም ሰርፕራይዝ ያደረኩ እኮ አንተ እኮ ሰርፕራይዝ ባደርገውም ይኸውልህ ሰርፕራይዝ ባደርገውም በዛ ሰዓት ቤት ስትገባ ነው ቤት ስትገባ ነው ብላ ፕራንክ ስታደርግ ወር ደግሞ ቤት ስትገባ እኮ አቅራቢያ ላይ ያለው አንተ ነህ ማለት ወር ደግሞ ማስቆም ትችል ነበር እኮ። እሺ ልደቱ ማይከበርለት ነው እያልከኝ ያለው እኔ ሰይት አይከበር የልደቱ ቤቱ ገብታ ያረጋች ያለችው ነገር ተከታታይ እኔ ምን ላድርግ? እኔ ጎትቼ ላስወጣት ቪዲዮዎች ያዩ ያሉት ቤት ገብታ ቢጃማዎች ወን ነገር ለብሳ ቪዲዮዎች ያዩ ነው እዛ ቤት ምግብ ማብሰል ድረስ ወን ነገር እስከማለት ድረስ እኔ ጋር ብዙ ነገሮች አሉ ነገር ያለው አይደል? በስልክም ማለት ነው። እዚህ ጋር ሚዲያ ላይ ማውራት ማልፈልጋቸው ነገሮች ገባ አይደል? ካንተ መፈልገው ያ ነገሮች እንዲስተካከሉ ወር ደግሞ መታመን ከሆነ ነገሮች እንዲታመኑ ከሆነ እኔና ሄርሜላን አገናኘንና ነገሮች ይስተካከሉ። የሚያደርግ የሚችል ዋንተ ሄርሜላ ምን ልታረጋት እንዴ? እዩ ማይጠቀም ጠይቀኝ። አይ ሄርሜላን አገናኘ የምትለኝ አንተ ሄርሜላ ምን ልታረጋት? ምን አረጋታለሁ? ነገሮች ሌላ ሀሳብ ባይኖር እሺ። አሁን አንተ ማለት ነው ኪያ ለጭቅጭቅ ነው የመጣኸው ወይስ ምንድነው? በሰላም ነገሮችን ለማውራት አይደለም ሰማኝ። አሁን በሰላም እኔ አሁንም ማገናኘህ ብለህ የሆነ ነገር ልትል ነው ልታወራኝ ወይ ልትናገረኝ ነው? ታይኳር ነው ማለት ገብቷል። አዩ ግን ያረከው ነገር የሆነ ከስሜት የሆነ ስሜት የሚያገረው እንደገባ አይደል? ሰው እስኪ መጠበቅ የለብህም ግዴታ ሰው መጥቶ መክሮ የሆነ ነገር አግ እስኪ መጠበቅ የለብህም አይደል? ሰይምታው ተከክል አይደለም። ልጅቷ የሩታ ቤት ላይ ገብታ ሴት ያለች ምክንያቱም ሴት ልጅ ነች ቤቱን የገነባቸው አይደል? አብርሃም እኮ ቁሳቁስ ያሟላ ይችላል እንጂ አብዛኛው ነገር የምታውቀው ሴት ነች ቤት ውስጥ አይደለ? እዛ ቤት ላይ ገብታ አንድ ሴት ልጅ የፕራንክ ቪዲዮ መስራት ሲቀጥል ልደት ማክበር ልደት እኮ ሞልቷል አዲስ አበባ ውስጥ ብዙ ቦታዎች አይደለ? ነገሮች ቦታ መከበር ይችላል ነበር። ቀጣይ ቪዲዮ ሲቀጥል ደግሞ ፕራንክ ቪዲዮ ብሎ ገብቶ ሐሳቧን የሚያስረዳ ነገር ኦኬ እሺ ብሎ ቢቀበላት እኮ በዛው ትገባ ነበር ማለት ነው። ገባ ይለባት ማለት ነው አይደለ? እንደጋ ደግሞ ታለች ሚዲያ አይደል እንዴ? እርጉዝ ነች። ሲቀጥል ሁለተኛ ወደ ሚዲያ የሚመለከታው ሁላችንም የምናየው ሚዲያ ነገር ነው። እንደገና ልክ አይደለም። ገባ አይደል? አንተ ሚስት ባሊዛ በትገባ ቤት ላይ እንዴት ነው የሚሰማ? ገባ አይደለ? የትኛውም ነገር ከፈለጉ ውጪ ማድረግ ይችላሉ። የትኛውም ነገር ማለት ነው። ልደቱንም ይሄ ማብሰሉንም መብላቱንም ምን ነገር ማድረጉም ውጪ መድረስ ይችላል። ውጪ ይደርሳል። ምክንያቱም ብዙ ቦታ አለ። ግን እንዴት ነው ሴት ልጅ ሩታ ፎቶ ያለበት ቤት ላይ ብዙ ነገሮች ብዙ ነገር ፍቅራቸው ጀምሮ ሳይቀርስ ያለበት ነገር ላይ ቤት ላይ ገብታ እንደዚህ ነገር መሆን ምግብ ማብሰል ምናምን እሷ የገዛችው ንብረቶች ላይ ገብታ ምግብ ያበሰለች እሱ ማብላት ትክክል ነው ታስባለህ? ትክክል ነው ወግይል እኔ ይኸውልህ አሁን አንተ ለጠየቀኝ ጥያቄ መልስ የሚሆነ አብረው ይኖራሉ የምትለኝ ነገር አዎ አብረው ይኖራሉ። በቃ ይሄ ግልጽ ነገር መዳበቅ እኮ ምንም አያስፈልግም። ገባ አይደል? መዳበቅ ምንም አያስፈልግም። ሄርሜላና አብርሃም አብረው ይኖራሉ። ይሄ አንተ የምታውቀው ነገር ነው፣ ግን ልታምን አልፈለክም ነው። ለምን ነው ምንም ልታምን የፈለከው ነገር አለ። ገባ አይደል? አንተ እውነቱን እየሸሸነ ያለው ይሄ ሰማይ እውነቱን በጣም ሸሽታ እውነቱን አይምሮ እያየህም ልትቀበል አልቻልክም። ይጥራት 50 ያለው ተቀበል። በቃ አምነህ ተቀበል። ነገሮች አስተካክል። አብርሃምና ሄርሜላ አብረው ይኖራሉ። ግልጽ ነው። በቃ ይሄ ነገር አንተም ታውቃለህ፣
እኔ 100% አብርሃም ምግብ እያበሰለች ያለች ሴት እሺ ጠዋት ሄደ ልታበስል ትችላለች ምናምን፣ ግን አብረው የትኛው ሴት ነች? ቆይ ስማኝ፣ የትኛው ሴት እና ምግብ አብስላ አልሄድም ይችላል? ንገረኝ እስኪ። ቢጃማ ተቀምጣ የትኛው ሴት ንገረኝ እስኪ፣ አናገረኝ። የትኛው ሴት ነች? ነው መጀመሪያ ነገሮችን እኛ አበላሽተን ሊሆን ይችላል። ገባህ አይደል? ነገሮችን አበላሽተን ሊሆን ይችላል፣ ግን ደግሞ እኔ በከፈኩት መስመር ነው እየተደረገ ያለው። ትክክል ነኝ አይደለ? ግን ያን ነገር ማስተካከል የተቻለ ነው። ነገሮች እየሰፉና ሞር ደግሞ ወደፊታቸው እየገባ ያለው ብዙ ነገሮች ማለት ነው። እንደገና እናንተ ዛሬ ሰዎች ተው ማድረግ ያይቻላችሁ። ቢያንስ እኮ ሂጂና ውጪ አድርጊ የምትፈልጊውን ነገር ማለት ስትችሉ ቤት ገብታ ተቀምጣ እንደገና ይሄ የማይሆን ነገር ያርጋችሁ ነገር እንደዚህ አይደረግም። እሺ አሁን የለም አብርሃምን ከሩታ ጋር ገናኝተናል አይደለ? ከዚህም በኋላ ያለውን ነገር ደግሞ በሽማግሌ ያለው መንገድ በሽማግሌ ተይዟል። ከሩታ ተገናኙ አይደል? አብርሃምና ሩታ ሄርሜላ ግን እኮ ነው እንኳን ስትመጡ ከታችሁ አንድ ላይ እኮ አይደል? አብራት እኮ ነው የመጣው። እንዳትክደኝ አብራት ነው የመጣው። ኧረ በእግዚአብሔር አንተ ምን አንድ መኪና አብራት ነው የመጣው። እንዴት ነው ሲጀመር ሽማግሌ ጋር ሄዳ ሄርሜላ እንዴት ነው ይታርቆላት የምችለው? እንዴት ነው እንዳልከራከራለሁ። በጣም እርግጠኛ ስለሆንኩኝ ነው። በጣም የምሬ እኮ በጣም እርግጠኛ ስለሆንኩኝ ነው። ይል አረቂያ ምን አብራት ከሄርሜላ ከአዲስ አበባ አብራት መጣ አልመጣም? ይሄ ነገር ንገረኝ እስቲ። እሷ ምናልባትም በሌላ መኪና መታ ሊሆን ይችላል እንጂ ግን አሁንም አብራችሁ ነች አይደል? ሄርሜላ አላውቅም። እኔ አላየኋትም። እውነት ለመናገር እኔ አላየኋትም። ኪያ ለምንድን ነው እንትን የምትለኝ? እኔ አንተና እሷ መገናኘት የምትፈልጉ እሺ፣ ቆይ አይደል ነው ማን ነው ትፈልጋለህ? አንተ ታርቁ አብራም ነው በደንብ ነው እንጂ ስለምፈልግ መሰለኝ እጄ የመጣሁት እሱ። እሺ፣ ጣቅሙ እኮ አለ። አስወጣት ሄርሜላን ከማር አስወጣትና አስወጣት ሄርሜላን ከማር አስወጣት ሄርሜላን እኮ እኔ በመንጉ የበቻለኛ አቅም የፈለገ በጥግ እስከ ጥግ ድረስ እኮ እየኩኝ እኮ ነው። ኪያ ምንም እያረካ አይደለም። አብርሃት እኮ ልትያከበርክ ነው ያለው እኮ ኪያ። ለምን እሱ አንተ ነህ የምታፈነዳው፣ አንተ ነህ የምትለው፣ ሰርፕራይዝ የምታደርገው አንተ ነህ፣ ፍራንክ ስታደርግ በር የምትከፍተው አንተ ነህ። በቃ ሰው ሊረዳህ አይችልም። አሁን እኔ እዚህ ጋር አንተ እንደዚህ ነው ብዬ ማስረዳትም ምንም አቅሙ የለም። አንተም እያወራህ ያለው ነገር እና ሳታስበው ነው ሰማኝ ነው አስበህ ታስበው ልጅቷ ያገስካት ነው ያለው። በምን መልኩ ፍራንክ ስታደርግም ሆነ ደስታ ከብር ማብራት ነው ያለው። ብዙ ነገሮች አብርሃም ሌላ ታሪክ ውስጥ እንዳይገባ ነው፣ ሌላ ስሜት ውስጥ ሌላ ችግር ውስጥ እንዳይገባ ስለፈለኩኝ ብቻ ነው አብሬው እንትን። ከዚህ በላይ ስሜት መጋትና ችግር መታለ እንዴ? እሺ ምን ይሆነ ይሄ ልጅ አሁን ልደቱ ማይከበር ምንም አይባልም ነው እያልከኝ ያለው አንተ? ያውታል አይደል? አዲስ አበባ ሙሉ አይደል ያለው? አዲስ አበባ እኮ ሙሉ ቦታ እኮ እንዳለ ፍሬንድሺፕ ይቻላል። እንዴት ነው ተለይቶ አብርሃም ቤት ድረስ የሩታ ፎቶ ያለበት ቤት ድረስ ገብቶ እሷ ያለችው ቤት ድረስ የእሷ አልጋ ያለበት ቤት ላይ ገብቶ እንዴት ነው ልደት ሊከበር የሚችለው? ንገረኝ እስኪ። እንዴት በምን አማርኛ ነው? አይመጣውም እኮ ትክክል ራሱ እኮ አይደለም። ይሄ ማለት ነግበኔ ባነጋር ነግበኔ ማሰብ አለብን። ገባ አይደለ? ነገሮች ይበላሹ፣ ግን ደግሞ ነገሮች ሚሳፍ መፈለግ አለብን ግዴታ። ነገሮችን ምንም ሆነ ምንም ማለት ነው ኪያ። ይኸውልህ ከዚህ በፊት ስላለው ነገር በተለያዩ ቪዲዮዎችን ማስረድቻለሁ። ምናልባት ቪዲዮዎቹን ካላየ ሄደ ተመለሰ ቪዲዮዎችን መመልከት ይችላል። ያ ነገር ለምን እንደተፈጠረ ምናምን ምክንያቱም እዚች ጋር ደክሞኛል በጣም የመጨረሻ ደግሞ ሰውን በማስረዳት ሰውን በማለት አንተ ብቻ አይደለም ሌሎች የሚደውሉ ብዙ ሰዎች አሉ። ኪያ ደከመሰኝ አልደከመም መስሎ ነው የደከመ መሰለህ እንጂ አልመሰለህም። ምንም አልደከመም። አልደከመህም። ላስረዳህ አልችልም። አሁን እዚች ጋር እንደዚህ ነው ብዬ አንተ ኦልሬዲ በቃ አይምሮህ እዩ እንደዚህ አድርጓል እንደዚህ ሆኗል ብለህ ስለመጣ አንተ ብዙ ነገሮችን ለማሳፈጥ የጣርክ ነበረ በሰዓቱ እዚህም ሆነ ከደቦቻው ከብዙ ሰዎች ጋር ብዙ ነገር ደርሶብሃል። ቤተሰቦች ካደረስ ግን ደግሞ አዲስ አበባ ስቴዲየም ያኔ እኔም አንተም ቆርጠናል አይደል እንዴ? ያን ብዙ ፋይሎች ስትሄድ እኮ ነገሮችን ተሰከረ አምኜብህ ነበር እኮ አይደለ? ትክክል ነኝ አይደለ? እንደዚህ አይነት ሰውም እንኳን ነበርክም አንተ። ዛሬ ከመሬት ተነስቶ ነገሮች እንደዚህ እስኪዩ ድረስ ቢያንስ ነገሮችን ማሳከር ይችላል። እዚህም ያለ ብዙዎች ሞክራል። አዲስ አበባ የክበት አኔ አመካኝ ተሳክል ነበር አይደል? ግን ሄደ ምንም ያረከው ነገር የለም። ገባረ ምንም ማለት ይኸውልህ የሚታረገው ሞክረህ ነው ይችላል። በቃ አሁን አንተ ያን የበጠበጥከው ነገር ነው። በቃ ከዚህ በኋላ እንደውም አንተ አይመለከትህም። ገብቶሃል? አይመለከትህም። ግን ደግሞ ልንገርህ በጥቻለሁ አይደል? እኔ ቢያንስ ተጠበጥኩኝ ከዚህ ከህይወቱ እንደናንተ ደግሞ ህይወቱን ያበላሽ የበጠበጠ ማንም የለም። እኔ ቢያንስ ማለት አንተ የበጠበጥከው ነው እኮ ነው እኛ ለማስተካከል የሞከርነው። ዛሬ ሽማግሌ ሰብስበን እሺ፣ አሁን እኔ መከራከር አልፈልግም። የመጣበትን ዓላማ ነገር መከራከር አልፈልግም። እኔ ቢያንስ ነገር በጣም በጥቻለሁ ከህይወቱ። ግን አሁን አንተ ከቡታጀራ ሜዳ አዲስ አበባ ወራችሁ ቢያንስ እስካሁን እኮ አንተ አንድና አንድ የምነግርህ ነገር አንተ ያበላሸኸውን ነገር ነው አሁን እኛ ለማስተካከል የሞከርነው። ስለዚህ አሁን ደግሞ እጅና ታስገባ ወጥቻለሁ ከህይወቱ ግን ደግሞ ስማኝልህ እኔ አበላሽቼ ቢሆን ነገሮች ይተሳካው ነበር። ግን ደግሞ እናንተ ልጁ ላይ የማይነሳ ማስተሽ ለጥፋችሁበት ጭራሽ ቤቱ ገብታ እስከመውረድ የደረሰች እኮ አንተ ያያውን ትዳር ነው እኮ እንዲገናኙ ያደረግነው። ትላንትና እንዲገናኙ ያደረግነው እኔ መስመሩን ጀምሬው እናንተ ደግሞ የመለያየቱን መስመር ፍርስስ አድርጋችሁት
ስለሳሪያችሁ እናንተ ደግሞ በቃ ነገሮችን አንዴ ልትወቅሰኝ ነው የጠራኸኝ? ለምንድን ነው የጠራኸኝ? እኔ አላስረዳህምም። ከዚህ በኋላ ምንም ነገር ማድረግ አልፈልግም። ገብቶሃል ኪያ? ሰማኛ እንዴ? ለምን ነገሮችን እንደዚህ እስኪ ተጠብቃላችሁ? ነገሮችን ቢያንስ ተናግረን አውርተን እንደተማረ ሰው እሺ፣ ቢያንስ መፍትሄ እንፈልግ። እንደዛ አይሸም ታስባለህ? ሰማኝ፣ መፍትሄ እንፈልግ። መፍትሄው ምንድን ነው? እሺ አንተ እኔ ማለት ነው ኪያን አንተ የምሰማበት አሁንም ድረስ ተከፍሎ እኔ ግልጹን ነው የምናገረው። አትሳቅ። ይሄ ምሬን ነው፣ መሳቅ አይደለም። አሁንም ቢሆን እዚህ ነገር ውስጥ ጋብቻ አስተካክላለሁ በሚል ሌላ ነገር ልትፈጠር ትችላለህ። ግልጹን ነው የምነግርህ ኪያ፣ የምሬን ነው። በፊት እንዳደረግከው አሁን ደግሞ ከዛ የበለጠ ልታረግ ትችላለህ። ያንተን ብቻ አይደለም እኔንም ስማኝ። እኔ ሰማ እሺ፣ እንሰማ። እኔ ቢያንስ እኔ እዚህ ነው ያለው። አንተ አዲስ አበባ ሄደህ ብዙ ሰዎች የፈተክ ያለው እኮ አንተ እኮ። እሺ ተናገር የምትፈልገውን፣ እኔ ደግሞ ልናገር። እኔ ቢያንስ ልንገርህ፣ እኔ እኮ እዚህ ቁጭ የነገሮች ፈታው አይደል? ግን እኔ ሩታ ቤት ድረስ እኮ ሴት እኮ አላስገባውም። እኔ ሩታ ቤት ሴት እጄ ገብቻለሁ። በቃ ለአንተ በቂ ነው። አንተ እኮ የማይሆን ድራማ እኮ ሰርተህ የሰው ትዳር ያፋታል። አንተ ግን ቸልተህ ይቀር ወይ አገናኘኝ። በቃ ሻንዲ ላውራ። በቃ አሁን ስሜ ተራገና ነው ወይ አገናኘኝ ወይም ስልኳን ስጠኝ። እኔም አንድ ነገር ልንገርህ፣ ስማኝ። አወራ አይደል? እሺ ዝም ብለህ ስማኝ። አላገናኘህምም። ከማንም ጋር ሽማግሌ ያዘው ነገር ነው፣ ትልልቅ ሰው ያዘው ነገር ነው። አይመለከትህም። የእሷንም ስልክ አልሰጥህም። ከእሱ ጋር ከአብርሃም ጋር ከእንትና ከሄርሜላንም ጋር እንድትገናኝ አልፈልግም። አሁንም ለሄርሜላ የሆነ ነገር ብለሃት የሆነ ቀመር ልትሰሩ ትችላላችሁ። ሄርሜላ ጋር እኔ እንደዛ ነው አስበው። እሺ አንድ ነገር ጠይቀህ አልጋ ይዞት አብረው ያዙት። አልጋ የምን አልጋ? የመኝታ ነው የመቁሚያ። እሺ ምን ያደርግልሃል? አንተ ምን ያደርግልሃል? አብረው ያዙት አልጋ ምን ያደርግልሃል? ሄርሜላና አብርሃም አልጋ አብረው ነው ያዙት። ምን ያደርግልሃል? በቃ አንተ ግን ጠይቀህ ሄርሜላና አብርሃም አልጋ አብረው ነው ያዙት። እኔ ልም በቃ ይሄ አንተን የሚመለከት ጉዳይ አይደለም። ለአንተ ደግሞ አልነግርህም ኪያ። ቶክ ጀም ካንተ ጋር መናገር የሚመለከት ጉዳይ አይደለም። ስለዚህ እኔ እናንተ መግባባት አንችልም። አሁን መግባባት አንችልም። እኔ እናንተ ነገር ልንገርህ፣ አሳያው ለምንሰበት አንተ ድረስበት፣ መፈለግከው ድረስበት። እኔ እናንተ መግባባት አንችልም። በቃ ካሜራውን ማጥፋት አልፈልግም።